ኖላዊቶች ወይዘሮ ሜላት ለእርግብ እንደዚሁም ደግሞ ወይዘሮ ሀንቾ ለወይዘሮ እርግብ ከእስር ቤት እንድትፈታ ፈቃዳቸውን ሰጥተዋል እላችኋለሁ። ለፍርድ ቤት ቆመው እንግዲህ የፍርድ ቤቱ ቀጠሮ በደረሰበት ሰዓት ላይ እርግብ እንድትፈታ እንፈልጋለን፣ ክስ እንዳይመሰርቱባት፣ እሷም ደግሞ ይቅርታ ካደረጋችሁልኝ እወጣለሁ፣ ለእኔ አታስቡ እንዴት እንደምወጣ ብላ ነግራቸው ነበረ። ሀንቾም እዛ ተገኝታ እሺ ብላለች። ሀና ባሴር ላይ እንግዲህ በጣም ትልቅ ነገር ጥፋትን አጥፍታለች ማለት ነው። ሀንቾ እንዲህ ማድረግ አልነበረብሽም፣ ነገ ትቶሽ ለሚሄድ ወንድ እንግዲህ አሴርን የመሰለ በንጹህ ልቡ ብቻ ያፈቀረሽ፣ አንቺ ደግሞ ገንዘብን አይተሽ ኢዛን ተቀትለሽ ሂደሻል ማለት ነው። ፈጣሪ እርዳሽ። እንግዲህ እያለቀሽ እንዳመጪ ብዬ ነው የማስበው ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። በዛሬው ዕለት ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊቶች ላይ እንግዲህ እንደምናያቸው የእርግብ የልብ ጓደኛዋ ይሄን ሁሉ ታሪኳን አልነገረቻትም ነበር ማለት ነው። ትንሽ ቀናቶችን ቢሆኑ እሷ ጋር ያሳለፈቻቸው ጊዜያት፣ በዛሽ ጊዜያት ላይ ያገኘቻት እሷን ብቻ ነበር ፋኖሴም ማለት ነው። ፋኖሴም ደግሞ አጋጣሚ እርግብ በወጣችበት ስትቀርባት ወይኔ ጓደኛዬ ምን ሆና ነው ብላ ልትፈልጋት በወጣይበት ሰዓት እያለቀሰች አጋጣሚ ሆኖ መንገድ ላይ ስታለቅስ ሲያያት አቶ ኖላዊት ያገኛታል። ኖላዊትም ደግሞ እንዴ እህት ምን ሆነሽ ነው ይልና ይጠይቃታል። እሱም እየጠየቃት እያለ እውነትን የተናገረችው አጋጣሚ ሆኖ ነበር ማለት ነው። በዛ ሰዓት ላይ እንግዲህ እያለቀሰች እሷም በጣም ትልቅ ችግር ውስጥ ስለነበረች በጣም ከባድ ሁኔታ ላይ ስለነበረች እውነትን ይነግራታል ማለት ነው። እውነትንም ከነገራት በኋላ ማናት የልብ ጓደኛሽ? ምን አይነት ናት? የትስ ነው የምትተዋወቁት? አይ በጣም የምወዳት ነበረች፣ ግን የት እንዳለች በአጋጣሚ ተቤት ወታ በዛው ቀረችብኝ ትለዋለች። እሱም ደግሞ ያጽናናትና ከዛም በኋላ በዛው አጋጣሚ ከኖላዊት ጋር ፋኖስ እና ኖላዊት ይግባቡና ይተዋወቃሉ። ከዛ በዛው እየተላመዱ ሲሄዱ እንደዚሁም ደግሞ እሱም ግራ ገብቶት ባመሽበት ሰዓት ሀናም ደግሞ እቤት ቁጭ ብላ እየጠበቀችው ስለነበረ ሀንዬ አልመሸም እንዴ አባዬ ስትለው እንዴ መሽቷል እንዴ ይላታል ማለት ነው። ምን ታረጊዋለሽ? ሀሲርና ተምቹን እየፈለግኩ ነው ባላት ጊዜ እሷም ግራ ገብቷት እንግዲህ የአባቷ ነገር ስለማይሆንላት ወታ መፈለጓንም ትቀጥላለች። እሱም ደግሞ አንድ ቀን ይቀጣጠሩና ከፋኖሴ ጋር ተነስተው ይሄዳሉ ማለት ነው። እስር ቤት እንግዲህ መጠየቅ አለብኝ እርግብን ተባብለው እርግብን እሱ የእርግብ ጓደኛ እንደሆነች በፍጹም ፋኖሴን አያውቅም ማለት ነው። አጋጣሚ ግን የእርግብ ጓደኛ ፋኖሴ አብረን እንርሰላለችው። ኖላዊትም ደግሞ ይሄዳል። በሄደበት ያጋጠመው ግን ሲያያት እርግብ ናት። እንዴ አንቺ መሰሪ እዚህ ደግሞ ምን ታረጊያለሽ? እሷም ድንግጥ ትልና ፋኖሴ እንዴ ትተዋወቃላችሁ እንዴ? ቆይ የት ነው የምትተዋወቁት? ትላለች። እርግብም ግራ ይገባትና እሱም ደግሞ በቃ ይልና ከዛ ትቷት ይሄዳል። ፋኖሴም ድርቅ ብላ ትቀርና የያዘችውንም ምግብ ለእርግብ ሳሰጣት ተመልሳ መሀል መንገድ ላይ ስትደርስ እንዴ ምን እያረግሽ ነው? ምግቡን ለእኔ አይደል እንዲ ያመጣሽው? ቆይ ትላታለች ማለት ነው። አዎ ላንቺ ነው፣ ግን ይኸውልሽ ወዲያትልና ከዛ እሷም መሀል መንገድ ላይ ስትደርስ ትታው ትሄዳለች። እሱም ትቷት ከሄደ በኋላ መሀል ላይ ሲደርሱ እያወሩ ቆይ አንተ የት ነው የምታውቃት ምናምን በማለት በስተመጨረሻ ግን ያማለይሄም እጁ ገብታለች ማለት ነው። በእርግብ ምክንያት ፋኖሴና ኖላዊት አሁን ላይ እየተቀራረቡ ይገኛሉ ማለት ነው። የሁለቱ ጉዳይ ደስ የሚል ጉዳይም ቢሆንም ግን እሳ ሀና ደግሞ ከኢዛ ጋር ያላትን ነገር እንደቀጠለች ነው። አሲር በፍቅር ግንኙነቱ በጣም እያዘነና እየተጎዳ በየቀኑ ቀን ከሌት እየጨመረበት ነው የሀና ፎንቃ። የሀናም ደግሞ አይ እኔ ከዚህ በኋላ ከአንተ ጋር መሆን አልችልም ስላለችው እሱም ተስፋ ለመቁረጥ ጊዜያትን ወስዶበታል። የተምቹም ደግሞ እባክህን ጓደኛዬ፣ ወንድሜ እኔ እንደዚህ ስትሰቃይ ማየት አልፈልግም፣ በቃ እርሳት፣ መርሳት ትችላለህ፣ ግዴታ ከሀና ጋር መሆን ትችላለህ ያለህ ማን ነው? ሴት እሷ ብቻ ናት ወይ? እስቲ ራስህን ቆም ብለህ ማሰብ አለብህ ይለዋል ተምቹ። ተምቹንም ደግሞ እባክህ ዘርበልልኝ፣ አንተ ሁሌም እሷን እንዳጥላላህብኝ ነው፣ እኔ በሀንዬ ከመጣህብኝ
የምር እጣልሃለሁ ይለዋል። እሱም ደግሞ እንዴ ላንተው አስቤ ነው ወይ እውነቱን ንገራት፣ ቀርበህ በደንብ ንገራት ወይም ደግሞ እንዲቆርጥ ማድረግ አለብኝ ብሎ ይነግረዋል። አትልፈስፈስብኝ፣ ቆራጥ ከሆንክ ሂድና ንገራት እያለ ያበረታተዋል። እውነቱን ነው ተምቹ ማለት ነው። ተምቹ ጀግና ቆፍጣና ስለሆነ እሱ ለምንም ነገር ምልስ ስለማይል እውነቱን እንግዲህ ሀና ጋ ያለህን ነገር ተስፋ ቁረጥ፣ እሷ እኮ የራሷን ህይወት እየኖረች ነው ብሎ ሲለው እንደዚህ አትበለኝ እያለ ይቆጣል። እንደዚሁም መቅዲ ይቺ ሀና የሚሏት ልጅ ማን ትሆን እንደዚህ ያደረገችው? ከኛ የደበቀን ነገርማ አለ እያሉ ሁለቱ ተምቹና እንደዚሁም ደግሞ ጎርፉ እንደዚሁም መቅዲ የሆኑና ለጎርፉ መቅዲ ማናታና ጎርፉ ታውቃታለህ እንዴ ትለዋለች። እኔም አላቃትም ገና አዲስ ሆናብኛለች፣ አዲስ ሰው እየሰማሁ ነው፣ ከየት እንዳመጧት አጣርቼ እደርስበታለሁ ትላለች። ከዛም በኋላ ይበታተኑና እነሱም ወደ ጎዳናቸው ይሄዳሉ፣ እነዚህኞቹም ወደ ቤታቸው ይመጣሉ። አሁን ላይ አሲርና ተምቹ በሀና ላይ ያለው እንትና አሲር በጣም ልቡን እንደሰበረችው እየተናገረ ይገኛል። ወይዘሮ ሜላትም ከእስር ቤት የምትወጣበት ቀን ስለቀረበ አቶ ኖላዊትም የሀንዬ አንቺ እንግዲህ ትንሽ ልጅ አይደለሽም እያለ ይመክራታል። ምክንያቱም እሱ ሳስበው ይችን ልጅ ሊያመጣት ፈልጓል መሰለኝ። ማንን? ይችን ፋኖሴን። እንግዲህ ፋኖሴን አላስተዋወቃትም ለሀና፣ በቅርቡ እንደሚያስተዋውቃት ተስፋ አለኝ ብዬ አስባለሁ። ሀናና እርግብ እዛ የተገናኙበት እስር ቤት እሷም ግራ ገብቷት እንዴት ልትመጪ ቻልሽ እያለች ትጠይቃታለች። እሷም ደግሞ እስከ መቼ እኔ መደበቅ አልፈለግኩም፣ እውነትን ተናግሬ እጄን ብሰጥ ይሻላል ብዬ ነው ወደዚህ የመጣሁት ትላታለች። አሁን በዚህ ሰዓት ላይ ሀና የምትገኘው የእናቴን ደስታ ብቻ ነው የምፈልገው፣ ከማንም ምንም አልፈልግም ትላለች። ምክንያቱም እንዲህ ያለችበት መንስኤ ምንድን ነው? የወይዘሪት ሜላት እንድትፈታ ስለምትፈልግ እርግብ ያለቻትን ሁሉ ማድረግ ትፈልጋለች። ሀና ለእርግብ እንዲህ ያለቻት ምንድን ነው? እማዬን የምታስፈችልኝ ከሆነ የምትፈታ ከሆነ እያንዳንዱ ነገር እኔ የምትኘውን ሁሉ አደርጋለሁ ብላት ቆርጣ ተነስታለች። ይህን ያደረገችው ደግሞ ሀና ምንድን ነው ይቅርታ ክስም አልመሰረትም ያለችው ለወይዘሮ ሜላት ብላ ነው ማለት ነው። ሜላት እንግዲህ በቅርቡ እንደምትፈታ ሁላችንም እናውቃለን ማለት ነው። ሜላት ተፈታች ማለት እርግብ ግዴታ እንደዛ ይመስለኛል ማለት ነው። እርግብ ደግሞ ትልቅ መረጃ አለኝ፣ አንቺ ስትወጪ እኔም መውጣት አለብኝ ያለችው እንግዲህ ወይዘሪት እንትና ናት ማለት ነው። ሀንቾ ይቺ ለእርግብ እንግዲህ እንትን እንድትልላት ትፈልጋለች፣ ክሱን እንድታነሳላት። ሜላትም እንደዛው እነሱ እሺ ካሉኝ፣ እናንተ እሺ ካላችሁኝ እኔ ከእስር ቤት እፈታና የማሳያችሁ ትልቅ ነገር አለኝ። እንደዚሁም ደግሞ እርግብ ሲመስለኝ ለመበቀል ፈልጋ ነው። ለመበቀል የፈለገችው ሜላትን ሳይሆን ያንን ባዩሽ የገደላትን ልጅ በጣም መበቀል ትፈልጋለች በትልቁ ማለት ነው። ለዛ ነው እሱን ልጅ እንግዲህ የምናውቀው እኛ ሁላችንም ከባዩሽ ጋር መልካም መጥፎንም መልካውን ምንም ነገር አሳልፈዋል አብረው። ግን ያጎረስነው ሰው ነው ከፊታችን መጥቶ የሚጎዳን ማለት ነው። አሁን ላይ ግን እየተገኘባት ያለው እርግብም እንደገደለቻት ይሁን ምንም ወንጀል የለብኝም እያለች እየተናገረች ያለችው እርግብ ነች ማለት ነው። እርግብ እንግዲህ ግራ ገብቷታል እስር ቤት የመግባቷ። አሁን ላይ ግን እንድትፈታ ይቅርታ እያስደረገች ትገኛለች ማለት ነው። ኖላዊትም እንግዲህ ሟችና የገዳይ ዘመድ እንዴት አብረው የሟች ዘመድ አብረው ይታሰራሉ ብሎ ግራ ገብቶታል ማለት ነው። የሜላትና የእርግብ ነገር ማለት ነው። ምላሴም ደግሞ እንደዚሁ ግራ ገብቶታል ማለት ነው። አልነግርሽም እያለ ለሰላም እንግዲህ ሰላም የሆነ ነገር እንዳላት ግልጽ ነው፣ ሁላችንም እናውቃለን ማለት ነው። ይህን ነገር ግን ለማንም አልናገርም ብሏል ማለት ነው። ይህ ለማንም አልናገርም ያለበት ምክንያት ምንድን ነው ማለት ነው? በፊት ሲመስለኝ ሰላም ካስታወሳችሁ የሆነ ጓደኛ ነበራት ማለት ነው፣ አንቴነህ የሚባለው። እሱም ደግሞ ሜላት ድርጅት ውስጥ እንዲሰራ የገባ ሰው ነበር እና እሱን በማሰብ አሁን ላይ ደግሞ ስራውን
አልሰራም ብሎ ነበር ማለት ነው። አሁን የሜላት ድርጅት መውደቅ የለበትም ብሎ መስፍን እያንቀሳቀሰው ነበር ማለት ነው የሆነ ሰዓት ላይ። ያንን በማሳለፍ እንግዲህ ሜላት ስትመጣ አዲስ ዜና ሰርፕራይዝ አረጋታለሁ እያለች ነበር ሀና ማለት ነው። ይህን ያለችበት መንስኤ ምንድን ነው? ሀንቾ ያው ታውቃላችሁ ለእናቷ ያለት አመለካከት በጣም ብዙ ውጣ ውረዶችን አሳልፋለች ቤተሰቦቿን ለማግኘት። ግን ካገኘች በኋላ ደግሞ በጣም ተቀይራለች። ለአሴርም ለኖላይትም እንደ ድሮ አይደለችም ማለት ነው። እሱም በማስመልከት እንግዲህ አሴርም ሲቆጣት ነበር ማለት ነው። በቅርቡም ደግሞ ሀና ኢዛ ጋር ተጣምራ እንግዲህ ለሜላትም ደግሞ ሰላም ስለነገረቻት እሱንም እየጠየቀቻት ነበር ማለት ነው። ይሄ ነው ወይ ቅዱስ እንግዲህ ወሬ ሊያጣራ ነበር ፖሊስ ጣቢያ ሂዶ ፂ ሰላላከችው ፂ ያለችውን ነገር ነው በዚህ ሰዓት በነገራችን ላይ እያንዳንዱ ነገር እየሰራ ያለው ማለት ነው። ይህንንም በማስመልከት አንዳንድ ነገርን አውቃለሁ ብሎ ሂዷል ማለት ነው። እሱም ፂ ስለላከችው ወሬ ለቃቅመህ ስለሀና አምጣልኝ ብላ ስላለችው ነው እንጂ ለሌላ ነገር አይደለም ማለት ነው። እሱም ደግሞ እዛ የተወራውን ሁሉ ልቅም አድርጎ ሲነግራት እሷም ደግሞ በደስታና እንደስተ ዛሬ ድረስ እንደምጠላው ያው አሁንም ቢሆን ትጠላዋለች፣ አትፈልገውም። እሷ የምትፈልገው ኢዛን ነው ማለት ነው፣ ፂ ማለት ነው። ፂ ደግሞ እሱ አልፈልግሽም፣ ከዚህ በኋላ እኔ የራሴ ህይወት አለኝ፣ ህይወትሽን ለምን አትኖሪም ብሏት ነበረ። ፂም ደግሞ እኔ እያለሁ ሀና አትወስድህም፣ በፍጹም እኔ ራሴ ነጥቄ ነው የምወስደው እንጂ በፍጹም እሷ ከወሰደችህ እኔ ሙቻለሁ ማለት ነው በቁሚ ብላ እየፎከረች ትገኛለች ማለት ነው። እንግዲህ ኢዛ አንዱ እንድን በነገራችን ላይ ጽዬ ህይወትሽን ብትመሪ የሚወድሽ እንትና ነው ቅዱስ ይወድሻል፣ ከቅዱስ ጋር ብትሆኝ ይመርጥልሻለሁ ማለት ነው። አንቺ ግን ያው ኢዛን ከመረጥሽ ምንም ማድረግ አይቻልም ማለት ነው። በዚህ ሰዓት ላይ እንግዲህ የዓለም ጦርነት እየተከፈተ ይገኛል በኖላይት ላይ ማለት ነው። ኖላይቶች እንግዲህ በጣም ብዙ ነገርን እያየንባቸው ብዙ መጥፎውንም ደጉንም ብዙ ነገር ተምረንባቸዋል ማለት ነው። ማጣትን ማግኘትን በጣም ብዙ ነገርን ከድርማ እንማርበታለን ማለት ነው። እና ሀና አሁን ላይ ግን እንደው ተስፋ ቆርጣበታለች በአሴር ላይ ማለት ነው። እሱን ያልቆረጠው ላይክ፣ ሸር፣ ሰብስክራይብ አድርጎ ባይ ባይ።